الرسول وإنما خالفت ነቢያችን ምን ይላሉ? አልሙአዚኑና ሙአዚኖች እኮ አጥወሉ الناس اعناقا يوم القيامه ሙአዚኖች እኮ يوم القيامه አንገተ ረጅሞቹ እነሱ ናቸው። ከፍጡራን በላይ ቀና ብለው የሚታዩት እነሱ ናቸው። ዑለማዎቹ ምን አሉ? ዱንያ ላይ የአላህን ትልቅነት አላሁ አክበር እያሉ ወደ ላይ ከፍ አረጉ። አላህ يوم القيامه ከፍጡራን በላይ ከፍ ያደርጋቸዋል። አላሁ አክበር። አቀሳቀሳችን ወደ አላህ ምንመራው በዚሁ መልኩ ነው። አላህ ይጠብቀንና እንደዚህ ደግሞ ወደ አላህ የሚነዷሉ። ወሚንኩም መን ዩብዓሱ ወበጥኑሁ ሙንተፊኸቱን ሆዱ ተነፍቶ ላ የቅዋ ዐለ ልቅያም መቆም የማይችል ወላ የስተጢዑ ልጁሉስ ልቀመጥ ቢል የማይሳካለት የተኸበጡ ዐን የሚኒህ ወዐን ሽማሊህ ከቀኝ ወደ ግራ እየወደቀ ወደ አላህ የሚነዳለ። ነቢዩ እነዚህ ሰዎችን ሲገልጹ ምን አሉ? አኪሉ ሪባ ወለድ እያሳደደ የሚበላው ሰው ምሳሌ ነው። ዛሬ ዱንያ ላይ ወለድ አትብላ ብለን ዳዕዋ ስንሰጥ እስልምና እባክህ ስራ ያሰራም እያለ ወለድ ሲለቃቅም የቆየ እንዲህ ብሎ ይነሳል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አላህም ቁርአን ላይ ይህን ሲያጠናክር ምን አለ? الذين يأكلون الربا ነዛ ወለድ የሚበሉት لا يقومون إلا كما يقوم الذي يتخبطه الشيطان من المس መቆም አይችሉም። ልክ ሸይጣን ጅን ነክቶት የሚወድቅ የሚነሳ ግለሰብ ታቆይል ልክ እንደዛ እየወደቀ እየተነሳ ነው ወደ አላሁ ሱብሓነሁ ወተዓላ የሚነዳው። አላህ ይጠብቃል። ሙስሊሞች ከወለድ ራቁ። አሁን እስላማዊ ባንኮች ተመስርተዋል። ከአላህ ዘንድ ዑዝር የለንም። ባንክ ውስጥም ያለውን አውጥተን ለመስጂድ ለድሆች ሰደቃ እንስተው ከወንጀሉ እንጸዳለን። ረጁሉን ሌላው ደግሞ አለ ወደ يوم القيامة የሚነዳ ረጁሉን يسير في أرض المحشر ወደ መሰብሰቢያው መሬት ሚያቀናለ ومن حوله مجموعة من الأطفال الصغار ህፃናት ከበውታል። هذا يتعلق بيده አንደኛው እጁን ይዘዋል። وهذا يتعلق بقدمه ሌላኛው እግሩን ይከተዋል። وهذا يجره جرا وهذا يدفعه دفعا አንዱ ይጎተዋል አንዱ ከኋላ ይገፋዋል። ህፃናቶች ከበውታል። ወደ አላህ ፊት ሊያቀርቡ እየጎተቱ ይወስዱታል። ነቢያችን ይሄን ሰው ሲገልጹት ምን አሉ? هذا آكل أموال اليتامى بالباطل የቲሞችን ንብረት የሚበላ ግለሰብ ነው አሉ። የቲሞች ከጇሉ የነሱን ብር የሚበላባቸው ነው። አንድ ሰው ሞተ፣ ዱዓ እናርግልሽ ተብሎ ይመጣል። ባሏ ሞቶባታል። ለዱዓ የምታቀርበው የቲሞችን ሐቅ ነው። ከውጭ የቲሞችን ልርዳ ብሎ ብር ያመጣል፣ ቤት ይሰራበታል። እኛ አይነት ሰዎች እንዲህ ናቸው። إن الذين يأكلون أموال اليتامى ظلما እነዛ የቲምን ገንዘብ በበደል የሚበሉ إنما يأكلون في بطونهم نارا ሆዳቸው እሳት እየከተቱ ነው። وسيصلون سعيرا ከተቀጣጠለችው እሳት ውስጥ ይገባታል ይለናል። እንዲህም ሆነው ወደ አላህ የሚነዷሉ። ومنكم من يبعث وهو يحمل ما سرقه في الدنيا ዱንያ ላይ የሰረቀውን ያጭበረበረውን የዘረፈውን ተሸክሞ እንዳለ ወደ አላህ የሚነዳለ። ያ አላህ ዱንያ ላይ የሰረቀውን ሁላ አላህ እንዲችል ያድርጎት ተሸክሞ እንዳለ የሚመጣለ። يقول تعالى الله ቁርአን ላይ ምን ይለናል? ومن يغلل ያጭበረበረ ያታለለ የሸወደ يأتي بما غل يوم القيامة ያታለለውን የሰረቀውን ነገር ይዞ ወደኔ ይመጣል ይለናል አላሁ ሱብሓነሁ ወተዓላ። ከሴቶች ደግሞ የምትነሳለች ሳት ለብሳ ግንባሯን ይዛ ወዮልኝ ወዮልኝ እያለች የጮኸች የምትነሳ ሴት አለች። ነቢያችን እቺ ማን እንደሆነች ሲናገሩ ምን አሉ? ኢነሃ ናኢሐቱ አስለቃሽ ናታ። ሰው ሲሞትባት እሪ የምትል ራሷን ይዛ ያ ወይላ ወዮልኝ የምትል ወዮልኝ እያለች የውመል ቂያማ ትነሳለች አሉ። እናቶቼ ሰው ሐዘን ትካዜ ሊደርስብን ይችላል። ሰብር ልናደርግ ይገባል እንዲሆነን እንዳንነሳ። አልማኒዑ ዘካ ዘካን የከለከሉ ሰዎች ደግሞ የነሱ ይዘት ደግሞ የሚያስደነግጥ ነው።
يوم القيامة ይሄ ያልሰጡት ብር እንደ እባብ ሆኖ እየነደፋቸው ነው አላህ ፊት የሚሰበሰቡት من آتاه الله مالا አሉ ነብያችን ሰለላሁ ዐለይሂ ወሰለም አላህ እኮ ንብረት ሰጥቶት فلم يؤدي زكاته ዘካውን ያልሰጠ ሰው مثل له يوم القيامة شجاعا أقرع መጥፎ እባብ ሆኖ ይነሳለታል يطوقه يوم القيامة ይወጋዋል ثم يأخذه ይዘውናሄ እባብ ምን ይላል ويقول أنا مالك أنا كنزك ነኩ ድልብህ ነኝ ንብረትህ ነኝ ብርህ ነኝ ያሰቃየዋል ይላል እንስሳዎችም ኑሮት የእንስሳዎቹን ዘካ ካላወጣ መሬት ላይ ተኝቶ እንዲረግጡት ይደረጋል ገንዘቡ ተቀልጦ እንዲተኮስ በዛ ይደረጋል አላህ ይጠብቀን ዘካችን አስበን በማውጣት ላይ መበራታት አለብን ሰው ታዲያ እንዲያለ ወደ ምን ነው የሚያቀናው ወደ አርዱል ማህሸር ወደ መሰብሰቢያው መሬት ነው እቺ መሬት ነብያችን ሰለላሁ ዐለይሂ ወሰለም ለም يطأه احد ይላሉ ማንም ረግጧት ማታቅ መሬት ናት الله قرآن ليش مريت سيناجر يوم تبدل الأرض غير الأرض يوم القيامة كو أهون يالله شبات مريت بليلا مريت تكأير عليك ابن عباس يجن سيفسروا يوم تبدل الأرض ميلون سيفسروا دامي على الفسسبات وانجيل على التسربات عديس مدرنو من التفوق والسماوات سمايم تلوت عليك وبرزوا لله الواحد القهار ለአንዱና ለአሸናፊው ጌታ ይገለጣሉ ሁላችን ለአላህ ከቀብር ወጥተን እንገለጣለን ነብያችን ሰለላሁ ዐለይሂ ወሰለም እቺ ምድር በሚገርም ሁኔታ ነው የገለጿት يحشر الناس يوم القيامة ሰዎች እኮ يوم القيامة ይሰበሰባሉ على أرض بيضاء ነጭ ምድር ላይ ነጭ ነው አላህ የሚያደርገው አፍራ ንጻቷ ከበረዶ የነጻች ከቁርሰት ነቅይ ከነጭ ዱቄት የነጻች لا معلم لأحد ለማን ምንም ምልክት የሌለው ተራራ የለው ወጣ ገባ የለው እንዳለኩል ويسألونك عن الجبال ስለ ተራራዎች ይጠይቁሃል فقل በላቸው ينسفها ربي نسفا الله ይበትናታል በላቸው فيذرها ይተዋታል قاعا صفصفا ለጥያለሽ መሬት አድርጎ ይተዋታል በላቸው لا ترى فيها عوجا ولا أمتا واتقب يلو ترى يلو لا تعلم دالي ነው የምንቀሰቀሰው ነጭ ሆና ለጥ ያለ ምድር ላይ ፍጡራን ከዛ ላይ ነው ከአላህ ፊት የሚሰበሰቡት ወደዚህ ምድር መሬት ነው የሚያቀኑት ሁሉም ወደዚህ ምድር ይጓዛል ግን ወደዚህ ምድር ስንጓዝ ሶስት አይነት ሆነን ነው ይላሉ ነብያችን ሰለላሁ ዐለይሂ ወሰለም የሙእሚኖችና የካህዲያንን ሲገልጹ የመጀመሪያዎቹ روى الترمذي في السنن من حديث ابي هريره ترمذي باستلفت حديث لي قال رسول الله صلى الله عليه وعلى اله وسلم نبياتችን ምን ይላሉ يحشر الناس يوم القيامه ሰዎች እኮ يوم القيامه ወደ አላህ ይሰበሰባሉ ثلاثه اصناف ሶስት አይነት ክፍል ሆነው صنفን የመጀመሪያው ክፍል ሩክባን ይጋለበ የሚመጣል የወርቅ ፈረስ ላይ وصنفን ሙሻተን በእግሩ ደግሞ ይሄደ ወደ አላህ የሚመጣል وصنفን على وجوههم በፊታቸው የሚራመዳሉ አሉ ነብያችን ሰለላሁ ዐለይሂ ወሰለም የመጀመሪያዎቹ ፈረስ ላይ የወርቅ ፈረስ ላይ ነው ልክ ከቀብራቸው እንደወጡ እነዚህ ሙተቆች ናቸው አላህም በጣም ይጠነቀቁት ሁሌ ከዱንያ አኺራን ያስቀደሙ ለአላህ በፍርሃት የተሞሉ እነዚህ ሰዎች يوم القيامة ልክ ከቀብራቸው ሲወጡ መላእክታን ይጠብቋቸዋል አላህ ይህን ክስተት ቁርአን ላይ ሲገልጽ يوم نحشر المتقين الى الرحمن وفدا እኛ እኮ يوم القيامة ነዛ እኛን የሚፈሩን ባሮችን ነዛ እንደጋጎቹን ወደ አርህማን ወደ አዛኙ ጌታ ስንነዳቸው ወፍደን አይ ሩክባነን ፈረስ ላይ አስቀምጠናቸው ልክ እንደወጡ መላእክታን ይቀበሏቸውና ነዛም ያምሩ መላእክቶች የወርቅ ልጓም ያለው ፈረስ አዘጋጅተው መርሐበን እንኳን ደህና መጣ በልፈረሱ ላይ ውጣ
ከዛም ያበስሯቸዋል አላ ተኻፉ አትክዙ ወላ ተሕዘኑ እንዳታዝኑ ወአብሽሩ ተበሰሩ ቢልጀነቲ ለቲ ኩንቱም ትውዓዱን ዱንያ ላይ ያላችሁ ቃል ስትገባላችሁ በነበረችው ጀነት በሷ አብሽሩ ይሏቸዋል። ይደነግጣሉ ሙእሚኖቹ ሲያዩአቸው የሚያምሩ ናቸው። መን አንቱም እናንተ እነማን ናችሁ ይሏቸዋል። ናሕኑ እኛማ አውልያኡኩም ፊል ሐያት ዱንያ ወፊል አኺራ እኛማ በዱንያም ያለን የእናንተ ረዳቶች ወዳጆች እኮ የነበርን የአላህ መላእክቶች ነን፣ በአኺራም እንደዛው ነን። ወለኩም ፊሃ ማ ተሽተሂ አንፉስኩም አሁን አኺራ ጀነት ላይ ነፍሳችሁ የምትፈልገው ሁሉ አለላችሁ። ወለኩም ፊሃ ማ ተደዑን የተጣራችሁት ነገር ለእናንተ አለላችሁ። አብሽሩ የሚባሉ ፍጥሮች አሉ፣ ደጋግ ሳልሖች አሉ። አላህ ከነሱ ያደርገን። እነሱን ለመሆን መጣር ይኖርብናል። እነዚህ ሰዎች ልክ እንደወጡ ራቁት አይሆኑም፣ ወዲያው ልብስ ይለብሳሉ። መጀመሪያ ከፍጡራን ልብስ የሚለብሱት ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት መጀመሪያ ልብስ የሚለብሰው አባታችን ነቢዩላህ ኢብራሂም ነው ይላል። ለምን እሳቸውን አላህ አስቀደማሉ? ሙፈሲሮቹ ሲናገሩ ነቢዩላህ ኢብራሂም ለአላህ ዲን ሲሉ ራቁት ሁነው ወደ እሳት ተወርውረው ነበር። ራቁታቸውን ነበር ወደ እሳት የወረውሯቸው ሊያቃጥሏቸው። አላህ የውመል ቂያማ የመጀመሪያ በማልበስ ክብራቸውን ይጠብቀዋል። ከዛ ነቢያቶች ይለብሳሉ፣ ከዛ ስዲቆች ይለብሳሉ፣ ከዛ ሸሂዶች በሱ መንገድ የተሰዉት ይለብሳሉ፣ ከዛ ሳልሖች ወልዮች ደጋጎች ይመጣሉ። ሁሉም ይለብሳል። ሙእሚኑ ለብሶ የሚያምር ልብስ ለብሶ ፈረሱ ላይ ወርቅ ልጓም ይዞ ነው ወደ አላህ የሚነዳው። ገና እንደወጣ በጀነት አብሽር ይባላል። ፊቱ ያበራ ነው ከቀብሩ የሚወጣው። ሁለተኞቹ በእግር የሚሄዱ አሉ። ሶስተኞቹና ደግሞ የሚያስደነግጠው እነዚህ ካህዲያን ናቸው። ፊታቸው ጥቁር ለብሶ በፊታቸው ይራመዳሉ። በፊቱ ሰው እንዴት ይራመዳል? ሰው በእግር ነው እንጂ እንዴት በፊቱ ይራመዳል? እንደኛም ግራ የገባው ሰሐባ ይህን ጥያቄ ይህን ሐዲስ ሲናገሩ ለሰማቸው የአላህ መልእክተኛ አቀርቦ ነበር። ከማ ፊ ሰሒሐይን ምን ሐዲስ አነስ ነቢያችን ምን አሉ? አነ ረጁለን ቃለ አነስ ያስተላልፍ ምን አለ? ይህን ሐዲስ ሲናገሩ ሰምቶ አንድ ሰው ጠየቀ፣ ያ ረሱላላህ የአላህ መልእክተኛ ከይፈ ዩሕሸሩ ልካፊሩ ዐላ ወጅሂ የውመል ቂያማ የውመል ቂያማ እንዴት ነው ከሃዲያን በፊቱ የሚራመደው አሏቸው። ቃል ነቢዩ ሲመልሱ ምን አሉ? አወለይሰ አለዚ አምሻሁ ዐላ ርጅለይህ ፊ ዱንያ ቃድር ዱንያ ላይ በሁለት እግሮቹ ያራመደው ጌታ ቻይ አይደለም እንዴ? ዐላ አን ዩምሺየሁ ዐላ ወጅሂ የውመል ቂያማ የውመል ቂያማ በፊቱ ሊያራምደው ምን ይሳነዋል ብለህ ነው? ቀታዳ ታላቁ የቁርአኑ ተንታኝ የብኑ ዓባስ ደረሳ ምን ይላል? በላ በርግጥ ወዕዘት ረቢና በጌታችን ልቅና ይሁንብን በፊታቸው ይነዳቸዋል ይላል ቀታዳ ረሕመቱላሂ ዐለይህ። አሁን እኛ እባብም አናውቀው ኑረን በሆዱ የሚራመድ እንስሳ አለ ብንባል እና ምን ነበር? እንዴት ሰው በሆዱ ይራመዳል? በእግሩ ነው እንጂ እንል ነበር አይደል? ዱንያ ላይ ግን ይሄ እንደ ምልክት አይተነዋል። የውመል ቂያማም አላህ በሚያውቀው ጥበብ በፊታቸው እንዲራመዱ ያደርጋቸዋል። ተገልብጠው ነው የሚመጡት። ሱብሃንአላህ አላህ ይጠብቀን። ቁርአን ላይ አላሁ ሱብሓነሁ ወተዓላ ይህን ክስተት አጽንኦት ሰጥቶ ሲናገር ምን ይለናል? ወነሕሹሩሁም የውመል ቂያማ እንሰበስባቸዋለን የውመል ቂያመት ዐላ ውጁሂሂም በፊቶቻቸው ዑምያን ወቡክመን ወሱማ አይናቸው ታውሮ ጆሮአቸው ማይሰማ አፋቸው ድዳ ሆነው በፊታቸው እንዲራመዱ ይደረጋል። ማእዋሁም ጀሃነም መዘውተሪያቸው ጀሃነም ናት። ኩለማ ኸበት ሳቷም ሲጠፋ ዝድናሁም ሰዒረን መቀጣጠልን የምንጨምርላት ሳት ውስጥ ነው ምንጨምራቸው ይላል አላህ። በፊታቸው ያራምዳቸዋል። ወየኽሩጁነ ሚነል አጅዳፊ ከቀብር ውስጥ እነዚህ ካህዲያን ተፈልፍለው ይወጣሉ። ከአነሁም ጀራዱን ሙንተሽር ልክ እንዳንበጣ መሬቱን ሞልተውት ይጓዛሉ። አንበጣ አይታችኋል? አካባቢን ሲወር እርስ በርሱ እየተዳረበ ሲራመድ ልክ እንደዛ ነው።
እሚራመዱት ይሉናል ነቢያችን ሰለላሁ ዐለይሂ ወሰለም። እነሱም ግን ልብስ ይለብሳሉ፣ ባይሆን ሌላ ልብስ ነው እንጂ የሳት ልብስ አላህ ያለብሳቸዋል። ወተረል ሙጅሪሚነ የውመኢዝን የውመል ቂያማ እነዛ ወንጀለኞችን አመፀኞችን ትመለከታቸዋለ ሙቀረኒነ ፊል አስፋድ በሰንሰለት እጃቸው ካንገታቸው ጋር ተጠፍሮ ሰራቢልሁም ልብሶቻቸው ምን ቀጥራን ከአስፋልት ጭቃ ነው። ወተግሻ ውጁሃሁም ናር ፊታቸውንም ሳት ትሸፍናቸዋለች። አላህ ይጠብቀን። ወነሕሹሩ ልሙጅሪሚነ አላህ ሌላ ቁርአን ላይ ምን ይለናል? እነዛን አመፀኞችን እኮ ወደኛ እንሰበስባቸዋለን። የውመኢዝን የውመል ቂያማ ዙርቃ አይናቸው አዝረቅ ሰማያዊ ሆኖ አይናቸው ፊታቸው ጠቆሮ በጣም የሚያስፈሩ አይናቸው ሰማያዊ ለብሶ ወደ አላህ ያቀናሉ፣ ይጓያሉ ከቀብር እንደወጡ። አንዱ ጃፓን ያለ ካፊር ነው፣ ሌላኛው አሜሪካ ያለው ነው፣ ፈረንሳዊው ተሰብስበዋል አንድ ላይ ይመካከራሉ። የተኻፈቱነ በይነሁም ድምፃቸውን ዝቅ አድርገው ይወያያሉ። ኢን ለቢስቱም ኢላ 10 ዱንያ ላይ እኮ 10 ቀን የቆየ ነው ይባባላሉ። ሱብሃንአላህ ያጥርባቸዋል ሁሉን ነገር። የውመል ቂያማ በዚህ መልኩ ነው የሚነዱት። አይናቸው አያይም። አላሁ ስብሓነሁ ወተዓላ ቁርአን ላይ ይህን ክስተት እንዲህ ሲል ያውሳልናል። ومن أعرض عن ذكري فإن له معيشة ضنكا ونحشره يوم القيامة أعمى قال رب لم حشرتني أعمى وقد كنت بصيرا قال كذلك أتتك آياتنا فنسيتها وكذلك اليوم تنسى ومن أعرض عن ذكري كني قساسكو يراك فإن له معيشة ضنكا لسو تأباب هيوتالو بالدنيا بكبروست ونحشره يوم القيامة أعمى يوم القيامة عينو يتاور سيخون أننا دوالن كذا يتيقال قال ربي جيتاي لما حشرتني أعمى لمن عين سورار قندهن وقد كنت بصيرا دنيا عليكم ملكة نبرير عليه مسكين الله سيملس اللت منال قال كذلك آتتك آياتنا فنسيتها لكن نزيوكو دنيا علي ينيا ملكت ينيا تقزات مطول رستهوال وكذلك اليوم تنسى زاري أنتم تهمل تتوال إلوال الله سبحانه وتعالى إهنا سدنجاج كستت سيايو የዱንያ ቆይታቸው ቀድም እንዳሉት ትንሽ ይመስላቸዋል። ወየውመ ተቁሙ الساعة ቂያማው ስትቆም يقسم المجرمون እነዛ አመፀኞች ይምላሉ ማ ለቢሱ غير ساعة ዱንያ ላይ ለሰዓት ያህል እንጂ የቆየን አልነበርንም ሲሉ ይምላሉ። كذلك كانوا يؤفكون ልክ እንዲሁም ነበር ዱንያ ላይ ሲቀጣጥፉ የነበሩት ይለናል። كأنهم يوم يرونها ልክ ይመስላቸዋል ያኔ ሲያዩት لم يلبثوا إلا عشية أو ضحاها ወይ አንድ ንጋት አሊያም አንድ ምሽት ብቻ የቆዩ ያህል ይመስላቸዋል። ዱንያ አጭር መስላት ትታያቸዋለች ያን አስደንጋጭ ሁኔታ ሲያዩ። ናቶች አባቶቼ ዱንያ እጅግ በጣም አጭር ናት፣ ልንታለልላት አይገባም። ታዲያ ወደ ምን ነው እንዲህ ብለው የሚያቀኑት እንዲህ ብለው የሚነዱት ወደ ምንድነው? ለምንድነው አላሁ ሱብሓነሁ ወተዓላ በዚህ መልኩ የቀሰቀሳቸው? ሱብሃንአላህ በተለይ ኩራተኞችን ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ይላሉ? يحشر المتكبر كأمثال الذرة في سورة الإنسان እነዛ ኩራተኞች እኮ ዱንያ ላይ በስልጣኑ ሊሆን ይችላል፣ በገንዘቡ ሊሆን ይችላል፣ በዘሩ በዲኑ እኔ ዲነኛ ነኝ በማለትም ሊሆን ይችላል። የሚኮሩ ሰዎች የውመል ቂያማ እንደ ዘራ እንደ ትንኝ ሆነው ነው የሚቀሰቀሱት። የሰው ልጅ እየረገጣቸው ነው ወደ አላህ የሚሰበሰቡት። ቅርጻቸው ሰው ነው የሚመስሉ፣ ስታያቸው ጉንዳል ነው የሚያህሉት ሰው እንዲረግጣቸው።
ابن كثير رحمة الله عليه من إلال لقد أجرى الله الكريم عادته بكرمه الله كوازانيو جيتا لمادون فالسموال أن من عاش على شيء مات عليه بأند نجر لي يزوتر ميموتهم بزانو ومن مات على شيء بعث عليه بأند نجر لي دقمو يموت مكسكسون بزانو تكسكسو ودمك وميو مريت يسبسبال ሁሉም ይሰበሰባል የትም ቦታ ብንበታተን አይነማ ተኩኑ የትም ቦታ ብትሆኑ ያቲ ቢኩሙላሁ ጀሚዓን አላህ ባንድ ላይ ያመጣችኋል ኢነላህ ዐላ ኩሊ ሸይኢን ቀዲር አላህ በሁሉም ነገር ቻይ ነው ቁል በላቸው አንተ ሙሐመድ ኢነል አወሊነ ወልአኺሪን የመጀመሪያዎችም የመጨረሻዎችም ፍጡር እኮ ለመጅሙዑነ ኢላ ሚቃት የውም ማዕሉም የውም አልቂያማ ሁሉም ይሰበሰባል ወሐሸርናሁም ሚቀር የለም ሁሉንም ሰበሰብናቸው ፈለም ኑጋድር ሚንሁም አሐዳ አንድም ሚቀር የለም ሁሉም ተሰብስቦ ከአላሁ ስብሓነሁ ወተዓላ ፊት ይቆማል እንስሳዎች አይቀሩም ወኢዘል ወሑሽ ሑሽረት እንስሳዎችም ይሰበሰባሉ ጅኑ ሸይጣኑ እንዳለ ፍጡራን እዚህ ነጭ መሬት ላይ ከአላህ ፊት ይቆማል ያ አላህ ረሕማከ ያ ረሕማን ከአባታችን አደም ጀምሮ እስከ መጨረሻው ቂያማ እስከምትቆምበት ድረስ ያሉ ሰዎች አንድ ሜዳ ላይ ይሰፍራሉ ثم تدنو الشمس አሉ ነቢያችን ሰለላሁ ዐለይሂ ወሰለም ከዚህም በኋላ ፀሐይ እንድትቀርብ ይደረጋል ወደ ፍጡራን እንደ ወንጀሉ እንድታቃጥለው ይደረጋል يقول النبي صلى الله عليه وسلم من حديث المقداد ابن الأسود مقداد باستلالف حديث لي من ይላሉ تدنو الشمس يوم القيامة ሰውኮ ከቆመበት ላይ ፀሐይ ትቀርባለች حتى تكون منكم كمقدار ሚል ያህል ድረስ እስክትቀርብ ድረስ ይህን ሐዲስ ያስተላለፈው ሰልማን ብኑ ዓሚር የተባለው ሰው ምን ይላል ሚል ያሉት እኮ ነብዩ ሰለላሁ ዐለይሂ ወሰለም ሴቶቹ የሚኳሉበት እቺ ብረቷን ትሁን አሊያም መሬት ላይ ያለ ርዝመት አላቀው ሚል ማለት 4000 ጫማ ይሉታል ቅርብ ርቀት ነው ጫማ ነው አሊያም ደግሞ ያው መኳያ ምታህልናት የዛን ያህል አላህ ያቀርባታል ፀሐይዋን ታዲያ ምን ይፈጠራል فيكون الناس على قدر اعمالهم في العرق ሰዎቹ እንደ ስራቸው ላብ ይውጣቸዋል فمنكم من يكون الى كعبيه እስከ ቁርጭምጭሚቱ ድረስ ላብ የሚውጣው አለ ومنكم من يكون الى ركبتيه እስከ ጉልበቱ ድረስ የሚደርስበት አለ ومنكم من يكون الى حقبيه እስከ ቀበቶ ማሰሪያው እስከ ወገቡ ድረስ ላቡ የሚደርስበት ሰው አለ ومنكم من يلجمه العرق الجاما ላቡ ደግሞ የሚያፍነው አላሉና ነብዩ ሰለላሁ ዐለይሂ ወሰለም واشار بيدي በእጃቸው እንዲህ አድርገው አሳዩ ነብያችን ሰለላሁ ዐለይሂ ወሰለም ላቡ እስከዚህ የሚውጣው አለ እንደ ወንጀሉ ሁሉም ይጠመቃል አላህ ይጠብቀን ከወንጀል ኢማሙ አልገዛሊ ረሕመቱላሂ ዐለይህ ምን ይላሉ እቺን ሐዲስ ሲተነትኑ ዱንያ ላይ የአላህን ትእዛዝ ለመፈጸም ላብ ያላወጣ ሰው እዛች ሜዳ ላይ ያልባታል ይላሉ ኢማሙ አልገዛሊ ረሕመቱላሂ ዐለይህ ዛሬ ለኢስላም እንስራ አላህ ያዘዘንን እንስራ ረመዳንን በስርዓት እንጾም ሐጅን በስርዓት እናድርግ አሁን ያላበን እንደሆን ነገ ከዛ እንጠበቃለን ነገር ግን ነዛ ሙተቆች ደጋግ ሰዎች ይሄ ፀሐይ እነሱን አይመለከታቸውም ኢነል ሙተቂና ፊ መቃሚን አሚን አላህ ነዛ አላህ የሚፈሩት እኮ ሰላማዊ ቦታ ነው ያሉት ይሄ ሙቀት እነሱን አይመለከተም ፀሐዩ ማታገኛቸውም የበለጠ ደጋግ የሆኑትማ ከዓርሽ ጥላ ስር ይቀመጣሉ كما في صحيح البخاري ومسلم من حديث ابي هريره ነብያችን ሰለላሁ ዐለይሂ ወሰለም ይላሉ ሰባት እኮ ሰዎች አሉ ከኡመቶቼ يظلهم الله في ظله يوم لا ظل الا ظله ጥላ በማይኖርበት ቀን አላህ ከዓርሽ ጥላ የሚያስጠልላቸው ሰዎች አሉ እነማን ናቸው አንደኛ ኢማሙን ዓዲል ፍትሃዊ አስተዳዳሪ ወሻቡን ነሸአ ፊ ዒባደቲላህ
በዒባዳ በአምልኮ ከልጅነቱ ጀምሮ ያደገ ወጣት አባቶች እናቶች ልጆቻችንን በዒባዳ ኮትኩተን እናሳድጋቸው ከነዚህ ሆኑልን ዘንድ ወረጁሉን ቀልቡሁ ሙዓለቁን ቢልመሳጅድ ቀልቡ ደግሞ በመስጂድ የተንጠለጠለች ሰው ምን ማለት ነው እንደኛውን ኢቃም እየተባለ መስጂድ መሄድ ማለት አይደለም አዛን ካለ በኋላ ኢቃም ከተባለ በኋላ ውዶ የሚያደርግ ማለት አይደለም ልክ ዙሁር ሰግዶ ሲወጣ አሱርስ መቼው የሚደርሰው ልቡ ሙዓለቅ የተንጠለጠለ ይሄም መሆን አንችልም እንችላለን በሶላት ያለንን አትኩሮት ጨምረን የመስጂድ ፍቅራችንን ማዳበር ከነዚህ ሰዎች እንድንሆን ይረዳናል አራተኛው ደግሞ ወረጁላኒ ተሐባ ፊላህ اجتمع عليه وتفرق عليه ሁለት ሰዎች ናቸው የተዋደዱት ለአላህ ሲሉ ነው የሚለያዩትም በአላህ ላይ አደራ ተባብለው ሲገናኙ በአላህ መንገድ ስለ አላህ ሲለያዩ አደራ አላህን አትርሳ ተባብለው እነዚህ ሰዎች በመሐባቸው يوم القيامة ለአላህ ሲሉ ስለተዋደዱ ከዓርሽ ጥላ ስር ይሆናሉ አምስተኛ ወረጁሉን دعته امرأة ذات منصب وجمال ውበት ያላት ስልጣን ያላት ሴት ለዝሙት ጠርታው ይሄ ወጣት ምን አላት فقال إني أخاف الله እኔ አላህን እፈራለሁ ያላት ይህ ሰው ከዓርሽ ጥላ ስር ይሆናል ልክ እንደ ነብዩላህ ዩሱፍ እምቢ እንዳሉት معاذ الله እኔ ይሄን አልፈልግም በአላህ ተጠበቃለሁ እንዳሉት ወረጁሉን تصدق بصدقة فأخفاها حتى لا تعلم شماله ما تنفق يمينه አንድ ሰው ሰደቃ የሰጠ ሰው ነው አሉ ስድስተኛው ሰው ቀኝ እጁ ሲሰጥ ግራ እጁ ማታየውን ያህል ደብቆ የሰጠ ምን ማለት ነው ሰደቃ ሲሰጥ ሚስጥር ያደረገ እዩልኝ አይደለም በሚስጥር ሰደቃ የሰጠ በግልጽ መስጠት የሚወደድበት አጋጣሚ አለ ሰዎችን ለማነሳሳት ከተፈለገ መስጂድ ውስጥ ሰው ርዱ ሲል 300 ብር አውጥቼ ነው የሰጠው ሌላው ተነሳስቶ እንዲጨምር ይሄ እዚህ ቦታ ላይ ይቻላል ግን በይበልጥ የሚወደደው ደብቀ መስጠት እንዲህ አይነት ሰው አላህ የሚያይለት ነገር አለ እኔም ፈልጎ እኮ ነው ይሄን ያረጋው ሰውም ፈልጎ አይደለም አላህ ከዓርሽ ጥላ ስር ከሚያስቀምጠው ነው ሰባተኛው ደግሞ ወረጁሉን ذكر الله خاليا ففاضت عيناه አላህን ተደብቆ ዶርሙ ገብቶ ወይም ምኝታ ቤቱን ቆልፎ አሊያም ቢሮውን ቆልፎ ቁጭ ብሎ يوم القيامة هون يوسانون استوسو الله نستوسو وانجلون استوسو على كسا إيهن الله سبحانه وتعالى كعرش تلاسل يادرقوال نزا مؤمنوش نزا متقوش هون يتكسنو شجر نسون أي ملكتاتشوم تادع سوچو يه ሙቀት ሲበዛባቸው በላበት ሲጠመቁ አማላጅ ወደ አላህ ይልካሉ ከዚህ ካለንበት ሙቀት የሚያወጣን ሸፋዓቱል ዑዝማ ታላቁ የአማላጅነት መድረክ የነብዩ ልቅና በፍጡራን የሚታዩበት መድረክ ነው አሁን የምጠቅሰው ታላቁ አማላጅነት አላህ Subhanahu Wa Ta'ala ለዚህ ታላቅ ነብይ يوم القيامة ይሄን የማማለድን እድል እንደሚሰጣቸው ቃል ገብቶላቸዋል عسى أن يبعثك ربك مقاما محمودا أنت محمد ለወደፊት ጌታ አንተን የተላቀውን የክብር መድረክ ሰጥቶ ሳይቀርም ብሏቸዋል ነብያችንም ሰለላሁ ዐለይሂ ወሰለም ይሄን እንደተሰጡ ሲናገሩ እኔ ይላሉ ሰይዱ ወለድ አደም يوم القيامة እኔ እኮ የአደም ልጆች በአጠቃላይ አይነታ ነኝ የቂያም ቀን ይላሉ وانا اول من تنشق عنه القبر قبر መጀመሪያ ተከፍታልኝ የምወጣው እኔ ነኝ وانا اول شافع ومشفع አማላጅነትም የመጀመሪያው ጠያቂና እንዳማልድም ይፈቀድልኝ እኔ የናንተው ነብይ ነኝ ይሉናል ነብያችን ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም وفي الصحيحين بليلا حديث لي نبياتنا من يلونال أبو هريرة باستلالفوت لي فضلت على الأنبياء ب6 كنبياتكو بسدست نجر لك إنا تسطنيال كالنزي يستمن انتكسو وأعطيت الشفاعة شفاعة تسطنيال كلهم نبي شفاعة تسطتال عدلم نبيات صالحوتشو دقاق سوت شفاعة يمادرق الله كفك أدلاتشو الله لفك أدلات سو شفاعة ማድረግ ድል ተሰጥቷቸዋል ነብዩ ግን እዚህ ጋር ለየት ያለ የተሰጣቸው ሸፋዓቱል ዑዝማ
ምርመራ እንዲጀመር አላህን የሚጠይቁበት መድረክ ለሳቸው ብቻ ነው የተሰጡት። ያ አላህ ሐዲሱን እስኪ ነቢያችን ሰለላሁ ዐለይሂ ወሰለም ያጫውቱን የዛን ክስተት እንዴት ሸፋዓ አላህ ፊት እንደሚቀርቡ ህዝቡ እንዴት እንደሚንቀሳቀስ ፀሐይ በጣም ሲበረታባቸው روى البخاري ومسلم من حديث أبي هريرة أنه صلى الله عليه وعلى آله وسلم قال نبياتش من قالوا أنا سيد ولد آدم يوم القيامة أن يكون يوم القيامة يا آدم لج أين تتشوالوا صحابوش كبوال ثم قال كذا ما سكتلوا من قالوا أتدرون مما ذاك كمن اندونه انتاك الله شهلاتشو يجمع الله الأولين والآخرين في صعيد واحد يوم القيامة الله يمجمر يوتشونم يمجرش يوتشونم عند نج ميدالي اندال يسبسبات شوال فيبصرهم الناظر ويسمعهم الداعي تملكاش مياتشو ተናጋሪ የሚያዳምጣቸው ያህል እንዳለ ይከባሉ ይሰበሰባሉ ወተድኑ منكم الشمس ፀሐይ ትቀርብባቸዋለች فيبلغ الناس من الغم والكرب ما لا يطيقون ولا يحتملون ሊሸከሙት የማይችሉ ከቁጥጥራቸው ውጭ የሆነ ጭንቀት ፈተና ውስጥ የተሰበሰበው ፍጡራን ይገባል فيقول الناس ከዛም የተወሰኑት ግሩፖች ይሰበሰቡና አላ ተረውነ ማ አንቱም ፊ ኢላ ማ በለገኩም የደረሰባችሁን ጭንቀት አታዩ ምን ላይ እንደደረሰባችሁ አላ ተንظሩነ መን يشفع لكم الى ربكم ወደ አላህ Subhanahu Wa Ta'ala አማላጅ ልንጠይቀው ምንችል ሰው መፈለግ የለብንም ይባባላሉ ተሰብስበው فيقول بعض الناس لبعض አው እውነት ብለሃል ከዛም ይወያያሉ ማንን እንጠይቅ ማንን ወደ አላህ እንላከው አላህ ሒሳብ ይጀምርልን በፀሐይ ያለቀነ ለብዙ ዓመት እንዲቆሙ ነው የሚደረገው ዛ ቦታ ላይ ከዛ ማንን እንጥራ አደም አቡኩም አደም አባታችን አደም ወደሱ እንሂድ ተሰብስበው ወደ አባታችን አደም ይሄዳሉ ወንድሞቼ ክስተቱን ያያችሁት ነው ፍጡራን ወደ አደም አማላጅነት ፍለጋ ሲሄድባቸው فيأتون فيقولون ወደ አደም ይሄዱና ይሉታል ያ አደም አንተ አደም أنت أبو البشر أنت يسول جوش عباتنا خلقك الله بيده الله بجوش فطرها ونفخ فيك من روحي كالسمي هنا منفس روحا عقب تبهال وأمر الملائكة فسجدوا لك ملائكانا لانتان دي السجد الله درق اللهل وأسكنك الجنة ጀነት ውስጥ እንድታርፍ አድርጎሃል ማንም ያልገባባትን አንተ ጀነት ውስጥ የተቀመጥክ የተከበርክ ባሪያና አላ ተሽፈዕ ለና ኢላ ረቢክ አላ ተራ ማ ነሕኑ ፊህ ወማ በለገና የደረሰብንን ጭንቀት ሁኔታችን አታይም ወደ አላህ አማልደና ይሉታል ፈየቁሉ አደም እንደሚመልስ ስሙ ሁሉም ነቢያቶች ይሄን ነው የሚመልሱ ኢነ ረቢ የኔ ጌታ እኮ غضب اليوم غضبا ጌታዬ ዛሬ ከባድን ቁጣ አላህ ተቆጥቷል ለም يغضب قبله مثله ولن يغضب بعده مثله ካሁን በፊት ተቆጥቶት ማቀው ከዚህም በኋላ ማይቆጣውን ቁጣ ተቆጥቷል وانه نهاني عن الشجره فعصيت አንዲት ቅጠል አትብላ ተብዬ እሷን በልቼ ከጌታዬ ጋር ተጣልቻለሁ ነፍሲ 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 ነፍሴን አውጣኝ ያልሄድም ይላሉ ታዲያ ወደ ምን ነድ اذهبوا الى غيري ወለላ ሁዱ ነው መላችሁ اذهبوا الى نوح እስኪ ወደ ኑህ እሱን ጠይቁት ይላቸዋል አደም ከዛ ይመጣሉ ወደ ኑህ ይመጡና ያ ኑህ አንተ اول الرسل የመጀመሪያው መልእክተኛ ምድር ላይ አንተ ነህ الى اهل الارض وقد سماك الله عبدا شكورا አመስጋኙ ባሪያ ብሎ ጠርቶሃል الا ترى ما نحن فيه ألا ترى ما بلغنا إلى ما بلغنا يدرسبنا ጭንቀት አታይም እባክህን ወደ አላህ Subhanahu Wa Ta'ala ሄዳ አማልደን ይሉታል ነብዩላህ ኑህ ምን ይላል ኖ የነማን ያላደርግም አላህ እኮ ዱዓዬን እስቲጃባ አድርጎልኝ ህዝቤን ጨርሻለሁ ደግሞ ከአላህ ፊት እኮ ወንጀል አይደለም በጥፋታቸው ነው ያለቁት እነዛ ሰዎች አደምም ቢሆኑ የበሏትን ቅጠል አላህ Subhanahu Wa Ta'ala እንደገና ተውበትን ተቀብሎ ፈጅተባ እንደመረጣቸው ተናግሯል ነገር ግን የክስተቱ አስፈሪነት ትንሽም ነገር ቢሆን ይዘው መቅረብ አይፈልጉም ነብዩላህ ኑህ ምን ይላል እኔ ዱዓ አርጌ ህዝቤን አጥፋልኝ ብሎ አጥፍቶልኛል
ወደ ጌታ አልቀርብም ነፍሲ ነፍሲ ወደ ሌላ ሄዱልኝ ذهቡ الى غيري ወደ ሌላ ሄዱ ይሏቸዋል ወደ ማን እንሂድ ወደ ኢብራሂም ሄዱ ወደ ኢብራሂም ይመጣሉ ወደ ነብዩላህ ኢብራሂም ያ ኢብራሂም ይሉታል አንተ ኢብራሂም ወይ አንተ ነብዩላህ አንተ አላህ ነብይ ኮነ ወخليله في اهل الارض መሬት ላይ የነበሩ ፍጡራን ያ አላህ ወዳጅ እኮ አንተ ኢብራሂም اشفع لنا الى ربك الله نباك حسابي جمرلن أما لا جنة نلاكي لواتوال أما ترى إلى ما نحن فيه يالنبتن جنكت تجباج التايم فيقول له إبراهيم من إلال إن ربي ينجيتا غضب اليوم تقوط على الله زاري أني على الكربم صوستوشتن واشتشالو إلالو من واشتنو نبي الله إبراهيم لا الله سيل يواشواتن ሶስቱሸት ይጠቅሳሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ከበው ያዳመጧቸው ነው አንደኛ አቂደቱል ሙእሚን ሚል ካሴት ላይ እንዳየነው ወደ ጣዖት አምልኮ እንሂድ ሲሏቸው ኢኒ ሰቂም አሉ አሞኛል አሉ በእናንተ ሽርክ አሞኛል ማለታቸው ነው ሁለተኛው ጣዖቶቹን ከሰከሱና ከትልቁ ላይ ፋሱን እዚህ ጋር አስቀመጡላ ማን የሰበሩ ሲሏቸው ትልቁ እንደሆነ አሉ ለአላህ ሲሉ ይሄን ያደረጉት እነዚህን ይደምሩና ሶስቱሸት አለችብኝ ከአላህ ፊት አልቀርብም ነፍሲ ነፍሲ ነፍሴን ያውጣኝ ይላሉ اذهبوا الى غيري ወደ ሌላ ሄዱልኝ ወደ ማን እንሂድ اذهبوا الى موسى እስኪ ወደ ሙሳ ሄዱ ወደ ሙሳ ተሰብስበው ይሄዳሉ فياتون ይመጡና አንተ ረሱላህ አንተ እኮ የአላህ መልእክተኛ ነህ አንተ ሙሳ فضلك الله አብልጦሃል እኮ برسالاته وبكلامه على الناس ከሰው ልጆች በላይ እኮ አላህን የማናገር እድል የተሰጠ የተከበርክ ፍጡር ነህ አላህ ዘንድ ሸፋዓ ጠይቅልን ይሉታል ነቢ ሙሳ ምን ይላል ኖ ዛሬ ጌታዬ ከባድን ቁጣ ተቆጥቷል እኔ ያልታዘዝኩትን ነፍስ አጥፍቻለሁ ይላል ነብዩላህ ሙሳ ነብይ ከመደረጋቸው ፊት ሰዎች ተጣልተው ሲያገላግሉ አጋጣሚ አንዱን ፈወከዘሁ በቦክስ መቱት فقضى عليه موت አላህም ማረይ ብለው ጠየቁት ነብይ ሳይሆኑ ነው ምሪያቸዋለሁ ብሎ ቁርአን ላይ ተናግሯል እቺን ያወሱና ነፍሲ ነፍሲ እኔ የለውበትም ነፍሴን ያውጣኝ ወደ ሌላ ሄዱ ወደ ማን እንሂድ ወደ ነብዩላህ ዒሳ ሄዱ ይባላል ወደ ኢየሱስ ይመጣሉ ወደ ነብዩላህ ዒሳ فيقولون አንተ ዒሳ ሆይ አንተ የመርየም ልጅ አላህ Subhanahu Wa Ta'ala ያላባት የፈጠረ ከሱም የሆነ መንፈስን የከተተብህ እባክህ ጌታ ዘንድ አማላጅነት እንላክ ነብዩላህ ዒሳ ምን ይላል ኖ ጌታዬ ዛሬ በጣም ትልቅን ቁጣ ተቆጥቷል ወደ ሌላ ሄዱ ወደ ማን እንሂድ اذهبوا الى محمد ወደ ታላቁ መልእክተኛ ወደ ሙሐመድ ሄዱ ይላቸዋል ፍጡራን ተሰብስበው ወደ ነብያችን ይመጡና ምን ይሏቸዋል ያ ሙሐመድ አንተ ረሱሉላህ አንተ የአላህ መልእክተኛ ኮነ ወኻተሙል አንቢያ የነቢያቶች መደምደሚያ አንተ ኮነ قد غفر الله لك ما تقدم من ذنبك وما تأخر الله እኮ ያለፈውን መጪውን ወንጀል የማረህ የተከበርክ ፍጡርነ اشفع لنا الى ربك እባክህ ወደ አላህ ሄድና ማልደን ጭንቀታችን አታይም ይሏቸዋል ነብያችን እንደሌላው ነፍሴ ነፍሴ ይላሉ አይሉም አና አላህ ለዚህም ማን ያለው ይላሉ የአላህ መልእክተኛ አላሁ አክበር የሳቸው ተከታይ ያረገን ጌታ ምስጋና ይግባው ከዛም ምን ይላሉ فانطلقوا فاتي تحت العرش ወደ አላህ ቀናለው ከዓርሽም ስር ሄድና فاعقع ساجدا لربي لا الله سبحانه وتعالى سجود وردنا ثم يفتح الله علي من محامده وحسن ثنائه عليه السم مسغنيا الله يستوسنيال اودسوالو سجود ላይ ወድቄ ከዛ አላህ ይጠራኛል يا محمد انت محمد ارفع راسك راسك انسى وسل تعطى يفلكون طيق يسطحل واشفع تشفع شفع طيق أسأله إلى شوال فأرفع رأسي فأقول أنا بلو من إلى تاديا مستي فاطمة لجالو رسول من إلى يا ربي أمتي قيت هاي أمتو تشي بس آية تنقلاتنا باكين بالنسو لي وصاني ست يا الله بالمؤمنين رؤوف الرحيم
አዛኝ ነብይ ነው አላህ የላከልን። ነብያችንም ይሄን ደረጃ እንዴት እንዳያዙት ሐዲስ ላይ ሲናገሩ لكل نبي دعوة مجابة ለእያንዳንዱ ነብይ እኮ استجابة የሚደረግለት ጥሪ ተሰጥቶታል። قد تعجل كل نبي دعوته ያንዳንዱ ነብይ ዱንያ ላይ ተጠቀመበት ይሄን እድል فإن اختبأت دعوتي شفاعة لأمتي يوم القيامة እኔ ግን እቺን ዱዓዬን የቁረይሽን ህዝብ አጥፋ ብለው ማስጠፋት ይችሉ ነበር ያስኳት يوم القيامة لشفاعة لأمتوቼ እንዴት ሆነ ብዬ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም صلوا على رسول الله فإنها على اسكتلو يجي شفاعة نائلة إن شاء الله بالله فكر تجنيالج من مات من أمتي لا يشرك بالله شيئا كأمتوچه شركن سايادرግ የመጣን ሰው ስለ ሽርክ ካሴቴ ላይ አቂዳ ከሚለው ላይ ተነጋግረናል። ከዛ ጠርቶ ለመጡ ኡመቶቼ ሸፋዓዋን ያገኛታል አሉ ረዋሁ ሙስሊም። ነብያችንም ይሄን ከአላህ ጋር ተነጋግረው እንደተመለሱ አንድ ክስተት አስደንጋጭ ይከሰታል። ተጣዩሩ الصحف ሰማይ ላይ የፍጡራን መዝገብ በሰማይ ይበራል። ሰማይ በመጽሐፍ ይሞላል። ፍጡራን ይደነግጣል። وإذا الصحف نشرت መጽሐፎች ይዘረጋሉ። ከፍጡራን እጅ ከቀኝ ከግራ ከኋላ የመጡ መውደቅ ይጀምራሉ። በቀኝ እጁ የሚወድቅለት ሙእሚኖች ሳሊሖች ተቅዮች ናቸው ደጋጎቹ እነሱ ከቀኛቸው ነው መጥቶ የሚወድቀው። فأما من أوتي كتابه بيمينه በቀኝ እጁ መጽሐፉን ማ የተሰጠ ሃኡሙ ያዙት መጽሐፌን ያዙት ይላል። ሲገልጠው መጽሐፉ ሶላት፣ ሐጅ፣ ጾም፣ ለእናት አባቱ መልካም የሆነው ጎረቤትን ያከበረበት፣ ለምስኪን ያዘነው፣ ይቅር ሰውን ያለው፣ ሐጁ፣ ጾሙ ሁሉም ተቀምጦለታል። ደስ ይለውና መጽሐፉን አንስቶ ሃኡሙ ያዙት እቅራኡ ኪታቢያ መጽሐፌን አንብቡልኝ ኢኒ ظننت أني ملاق حسابيا እኔ እኮ የእውነት ሒሳቤን እንደምገናኝ እርግጠኛ ነበሩ። አላህ ለዚያ በቃኝ። አላህ ምን አለ? فهو في عيشة راضية እሱ ደስ በሚል ህይወት ውስጥ ነው ያለው። في جنة عالية ከፍ ባለው ጀነት ላይ በቀኝ እጅ መጽሐፍ መሰጠት ከምርመራው ነፃ የመውጣት የመጀመሪያ መገለጫ ነው። የጀነት ለመሆን የመጀመሪያ ጠቋሚ ነው። ሌሎቹ በግራም ይቀበላሉ። وأما من أوتي كتابه بشماله በግራው መጽሐፍን የተቀበለ ያ ለይተኒ ወይ ጥፋቴ لم أوت كتابيه مزغبين بالتقبلكم منه ولم أدري ما حسابيه حساب مرمرا